አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ቤተ ክርስቲያን መሄዳችንና ሁልጊዜ ቆመን ማስቀደሳችን የመናፍስትን ሕልውና አያርቀውም። እንደዛማ ቢሆን ኖሮ ይሄ ሁሉ የክፉ ጠላት ኃይል እዚህ ደረጃ ላይ ባልደረስን፣ ብዙ ምቀኞችን ባልወለድን፣ ብዙ ተንኮለኞችን ባላፈራን፣ ብዙ ስግብግብና መሰሪዎችንም ባልፈጠርን። ለነዚህ መፈጠር ምክንያት አንዱ ራሱ ውስጣችን ቤተክርስቲያንን የተለማመደው መንፈስ ክፎች እንዲገኙ የበለጠ አድርጎታል። ቤተክርስቲያን የምንገኘው እኮ እንደውም ጭራሽ ለነገር የሆነበት አጋጣሚ ሰፊ ነው። ቤተክርስቲያን በመሰረቱ ለመቀደስ፣ ለመባረክ፣ ለበጎ ስራ፣ በዘመኑ ላሉት ውድቀቶች ለመጸለይ፣ ለመታረቅ፣ ለሽምግልና ጸጋ እና ትውልዱ ራእይ እንዲኖረው እግዚአብሔርን ለመማጸን ነው ቤተክርስቲያን። ይሄ ሁሉ አእምሯችን ውስጥ የለም። እንደውም ድፋልኝ፣ እሰርልኝ፣ አውድምልኝ መሰረታዊ የሆነበት የጸሎት አንዱ አካል አድርገን የምንመላለስ ነን እና ስለዚህ የግድ ቤተክርስቲያንን የተለማመዱ ዛሮች ያኗኗራችንን ፍጻሜ ወደ መከራ እንዲገባ የሚያደርጉ ናቸው ማለት ነው። መተን አልተቀደስንም፣ አስቀደስን እንጂ አልተቀደስንም። ስለዚህ በማስቀደስ ሰይጣን ይወጣል ብለን መገመት እንኳን ተቀድሰንም እንኳን ይዋጋል። እንኳን እያስቀደስን የምንወጣው ቀርቶ በል ተንበርከኩ። ለምሳሌ እኔ የማውቃቸው ባልና ሚስት እንዴት እንደተፋቱ ልንገራችሁ። ባልና ሚስት በጣም ነው የሚዋደዱት። በፍቅራቸው የማይቀናባቸው ሰው የለም። በመከባበራቸው የማይደነቅባቸው የለም። 3 ልጆች አሏቸው። ባል ነጋዴ ነበረ። በስራው የሚቀኑበት ሰዎች በሴራ እንዲከስርና ከንግዱ ዓለም እንዲወጣ ያደርጉታል። በዚህም ስራ ፈትቶ 2 ዓመት ከቤት ይውላል። በዚህ ሁኔታ ሚስቱ ጥሩ ስራ ስላላት በሷ ገቢ ይኖራሉ። አንድ ቀን ሚስት ቤት ስትገባ ባሏን ሶፋ ላይ ቁጭ ብሎ ታገኘዋለች። እንደገባች ልብሷን ቀይራ ትመጣና የሚቀመስ ምንም አልሰራም ትሏለች። እሱም አንቺ ትመጫለሽ ብዬ አልሰራውም፣ እንደውም እየጠበቅኩሽ አልበላሁም ይላታል። በዚህ ጊዜ ሚስት ተበሳይታ ሳት ብሏት እንዴት ሰርታ አልጠበከኝም? ስራ አንተን መቀለብ አይደለም፣ አሁንስ ሰለቸኝ ትሏለች። እሷ አይንን ተናግራ ወደ ኪችን ገብታ ምግብ ሰርታ ስትመጣ ባል የለም፣ ብትጣራ የለም። በለበሰው ልብስ ውልቅ ብሎ ወጥቶ ሄዷል። ስልኩንም ዘግቷል። ስልክ ብትደውል ቤተሰቦቹንም ብትጠይቅ ምላሽ አላገኘችም። በዛው ብን ብሎ ሄደ። በዛው ተለያዩ። በኋላ እሱ ለምን ከቤት ውልቅ ብሎ እንደወጣ ሲጠየቅ 2 ዓመት ስራ አጥቼ ስራ ፈትቼ ቤት ስውል አንተን መቀለብ ሰለቸኝ ያለችኝ ይቺ ብታመም ትገለኛለች፣ አታስታምመኝም ብዬ ነው ከቤት የወጣሁት አለ። እሱ ሐሳቡ እሷ ስትመጣ ሰርቶ አብሮ እንዲበሉ ነው። እሷ ደግሞ ሳት ብሏት ስራዬ አንተን መቀለብ አይደለም ሰለቸኝ በማለቷ በዚህ መሃል በተዳራቸው የሚቀኑት ሰዎች የሚልኩባቸው መተት ምቹ ጊዜ አገኘና ከቤት ብር አድርጎ አወጣው፣ ከተዳሩም ለያየው። ሚስቱ በሽማግሌዎች በካህናት አባቶች አስለምናው ይቅርታ ብትጠይቀው ብታስጠይቀው በፍጹም አይሆንም አሻፈሬም በማለት ሚስቱን ሳይፈታት ወይም ወደ ቤቱ ሳይመለስ በብቸኝነት ይኖራል። የወለላይቱ እመቤት ልጆች በነገራችን ላይ አሜሪካ፣ አውሮፓ ያላችሁ ባለትዳሮች በውሃ ቀጠነ ስትጣሉ፣ በአንዳንድ ነገሮች ስትጎነታተሉ፣ በተለይ ሴቶች ባላችሁን በድንገት ከቤት ውጣልኝ ብላችሁ ታስወጣላችሁ፣ ታባረራላችሁ። ምናልባት ሴቶች ባላችሁን ከቤት ያባረራችሁ የሚመስላችሁ ሀገሩ በሰጣችሁ መብትና ሕግ ሊመስላችሁ ይችላል። ግን አብዛኞቻችሁ የትዳር አጋርን ከቤት ውጣልኝ የምትሉት በፖሊስም የምታስወጡት አስረግጬ የምነግራችሁ በትዳራችሁ ላይ የመስተባረር መተት ወይም የትዳር መተት ሲደረግባችሁ ነው። በትዳር መሃል የመስተባረር መተት ከተደረገ ከሁለት አንዳቸው ውጣልኝ ውጪልኝ መገለጫቸው ነው። በእናንተ አለማወቅና ድክመት በትዳራችሁ የሚቀኑ መተተኞች፣ ምቀኞች፣ ጠላቶቻችሁ ምቹ ጊዜ ያገኙ። የመስተባረሩ መተት ምቹ ጊዜ ያገኘ። ከዛም የገዛ አካልን፣ የገዛ ባልን፣ የገዛ ሚስትን ከቤት ማባረር ስራችን ይሆናል። እንደው ሰው ናችሁና በትዳራችሁ ባትስማሙ ባትግባቡ ተስማምታችሁ ተነጋግራችሁ አንድ ውሳኔ ተወሰናላችሁ እንጂ
ከመሬት ተነስታችሁ ውጣልኝ ውጭልኝ ካላችሁ በጤና አይደለም። በባለትዳሮች መሃል አብራንከርት ወይም መስተባረር መተት የሚመተተው በሁለት መልኩ ነው። አንደኛ በቅርብ ቤተሰብ በስጋ ዘመድና በወዳጅ ሲሆን፣ ሁለተኛ በምቀኛ ሰው ነው። የቅርብ ቤተሰብ የቅርብ የስጋ ዘመድ ሊሆን ይችላል። የሁለቱን ትዳር ለማፍረስ በጠንቋይ ቤት በመልከስከስ እንዲፋቱ ትዳሩ እንዲፈርስ ያስመትታሉ። ባለትዳሮቹም በመተቱ ሳቢያ ያላሰቡትና ድንገተኛ ጠብ ውስጥ ይገባሉ። ጠቡ አለመግባባቱ አለመስማማቱ ያይልና በመሃል በአስታራቂነት ስም ቤተሰብ ይገባበታል። ቤተሰቡም በውስጥ ባልታወቀና በታወቀ ሴራ ያፋቷቸዋል። ሁለተኛው የቅርብ የምንላቸው ሰዎች በትዳራችን፣ በልጆቻችን፣ በደስታችን፣ በፍቅራችን፣ በሰላማችን በመቅናት ያስመትታሉ። በሁለቱም መሃል የሚመተተው አብራንከርት መተት ትዳሩን እንኳን ሊያፋታ ውሃ በማያነሳ ምክንያትና በአሳዛኝ ሁኔታ ትዳሩ ይፈርሳል። አብራንከርት መተት በትዳር መሃል ከተደገመ ባል የሚወዳትን ሚስቱን፣ ልጆቹን፣ የሚናፍቀውን ቤቱን ይጠላል። በመተት ያደረበት ጥላቻ በቤቱ ምግብ እንኳን አያስበላውም። ብላ ሲባል ጠግብ ያለው ከጓደኞቼ ጋር በልቻለሁ አልፈልግም ይላል። ቢለመንም አይበላም። አብራንከርት መተት የተደገመበት ባል ከሚስቱ ጋር ሩካቤ ስጋ መፈጸም ያስጠላዋል፣ አይፈልግም። ቢፈልግም ደስታን ለመጋራት ሳይሆን የራሱን ስጋዊ ፍላጎት ለማሟላት ብቻ ነው። በድንገት ከቤት ወጥቶ ይሄዳል። ከቤት ወጥቶ ከሄደም ለመመለስ ይቸገራል። አንዳንዱ ደግሞ ከቤት ብን ብሎ ከወጣ በኋላ ወደ ቤቱ ወደ ትዳሩ ለመመለስ ይፈልግና አንድ የማያውቀው ኃይል ይይዘዋል። የሚይዘው ኃይል መተቱ ሆኖ ሳለ በይሉንታ፣ በአጥፊነት፣ በካዲነት፣ በፍርሃት አሊያም የተበዳይነት ስሜት እንዲሰማው እንደሚናቅ በትዳሩ እንደማይከበር በማሳሰብ ወደ ትዳሩ አልመለስም በማለት ያንከራትተዋል። በትዳር መሃል በሚመተተው በአብራንከርት መተት ምክንያት ከሞቀ ከትዳር ሕይወቱ ብን ብሎ ከወጣ ወይ ትዳሩን ይፈታል አሊያም ሳይፈታ ዝም ብሎ በውጭ ይኖራል። አንዳንዱን ሌላ ትዳር ውስጥ ይከተዋል፣ ሌላውን ደግሞ ሌላ አያገባም ወይ ወደ ትዳሩ አይመለስም። ትዳር እንዲፈርስ የሚላኩ አብራንከርት መተት በጣም አደገኛ ስውር ሴራ አለው። ለምሳሌ መንፈሱ በቀጥታ ሚስት ላይ በመግባት አንደበቷ ላይ በመቀመጥ በፊት ፍቅር የነበረችው ሚስት ባሏን በረባው ባረባው በትንሹም በትልቁም እንድትናገረው፣ እንድትሰድበው፣ እንድትንቀው፣ ክብር እንድትነፍገው ያደረገ ትዳሩ እንዲመረው ያደርጋል። አሊያም ባሏ ላይ ቁጭ ብሎ ሚስቱን ጸያፍ ስድብ እንዲሳደብ፣ እንዲደበድብ፣ እንዲንቃት፣ እንዲጠላት፣ ክብርና ፍቅር እንዲነሳት እያደረገ የትዳር ሕይወቷ እንዲሰለቻት በማድረግ ከትዳሯ ከቤቷ ብን ብላ እንድትወጣ ያደርጋታል። ስለዚህ በአብራንከርት ወይም በመስተባረር የተጠቃችሁ ሰዎችና ቤተሰቦች መተቱ እንዲፈታ መፍትሄው ንስሐ መግባት፣ በጸሎት መትጋት፣ በስግደት መበርታት፣ ባገኛችሁት አጋጣሚ ጸበል መጠመቅ፣ የበረታችሁ ቅዱስ ቁርባን እየተቀበላችሁ መንፈስ ቅዱስ እንዲቀርባችሁ እነዚህ ክፉ መናፍስት እንዲርቃችሁ መታገል ያስፈልጋል። እንዲሁም በመቁጠሪያ እየቀጠቀጣችሁ አብራንከርት ወይም መስተባረር መተት በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እያላችሁ ሌሎቹንም እየጠራችሁ ቀጥቅጡ፣ እሰሯቸው። ከዛ ሲዳከሙ ይሸኛሉ። ከዚህ ችግርም እግዚአብሔርን ጠብቀኝና እርዳኝ በማለት በጸሎት ማመልከት ይገባል። ካልሆነ ግን ችግራችሁን ሳታውቁ ችግር ተሸክማችሁ በአብራንከርት ወይም በመስተባረር መተት ተይዛችሁ የጠላታችሁና የክፉ መናፍስት መጫወቻ ትሆናላችሁ። ቻችን የተጣለ መሆኑን ማረጋገጫው ይሄው ነው እና ስራውን ማቆም፣ አካሄዱን ማቆም፣ እድሉን ማቆም፣ የሚያገኘውን ነገር መበተን፣ ገንዘቡን ማጥፋት እንዲችል ክፉ ሰይጣንን መላክ፣ አጥፋው፣ አባክነው፣ አደንዝዘው፣ አፍዘው የሚለው መልእክት ከዚህ ከወደቀው ከሳሽ ዘንድ የተለመደ ነው። ባህሪውን አበላሸው፣ ጠባዩን አበላሸው። ይህ ሊሆን በዚህ ጊዜ ይህ ሲሆን ሁል ጊዜ ሌላው እንቅፋትን ማሸጋገር ነው ከትውልድ ወደ ትውልድ። ይሄኛው ትውልዳችን የብዙ መቶ ዓመት እንቅፋቶች እየተንከባለሉ መጥተው ውስጡን በማጥቃት መከራ ያየ ትውልድ ነው። የምናየው በስጋ በጥሬ አይን እንደዚሁ የሚታየን ነገር ጥሩ የእድገት ዘመን ነው ትላለህ አይደለም።
ሲንከባለል የመጣ ግፍ፣ ተንኮል የዛሬውን ደግነት ከልክሎናል። የዛሬውን በጎነት ከልክሎናል። የዛሬውን መልካም ራእይ ከልክሎናል። የዛሬውን ሰላምና ጸጋ ከልክሎናል። የተደበቁ በቀን ተደብቀው የተሰሩ ወንጀሎች፣ በጨለማ ተደብቀው የተከናወኑ ጥፋቶች ቀን ከሌሊት ዲያብሎስ የሰራበት ዘመን ቢኖር ዛሬ የኛ ጊዜ ነው። የኛ ጊዜ ነው። ስለዚህ ወንድሞቻችን ከሳሽ ወደ ምድር ተጥሏል። ለባህርና ለምድር ወዮላቸው። ስለዚህ በማቴሪያል የሚለካ ወይም ባለን ሀብትና ደረጃ የሚለካ አይደለም መንፈሳዊ ነገር። መንፈሳዊ ነገር ከነፍስህ የሚነሳበትን ኃይል እንድታጣ የሚፈታተን ክፉ ጠላት እንዳለ ልናውቀው ይገባል። እግዚአብሔር ስሙ የተመሰገነ ይሁን። ይህንን የምንቋቋመው ደግሞ ወደ ክርስቶስ ስንቀርብ ነው። በክርስቶስ ሥጋና ደም ስንታተም፣ በቤታችን የጸሎት ስፍራ ሲኖረን፣ እየሰማችሁ ነው፣ መንበርከኪያ ሲኖረን፣ እጃችንን ወደ እግዚአብሔር ስንዘረጋ፣ ንስሐ ሲኖረን፣ የበደል ስርየት እንድናገኝ ውስጣችንን ስናዘጋጅ፣ የይቅርታ ጸሎት ስንማጸን፣ ከውስጣችን የምንናገረውን ሐሳብ ስናውቅበት፣ ከውስጥ መናገር፣ ከውጭ አይደለም፣ ከውስጥ መናገር። ለእግዚአብሔር ከውስጥ ስትናገር እግዚአብሔር በረከቱን፣ ሰላሙን፣ ጸጋውን ይሰጠናል። ስለዚህ በቅዱስ ቁርባን ታትመን በመንፈሳዊ ጸጋ ተባርከን የመንግስቱና የተቀደሱ ሕዝቦችና ዘሮች እንድንሆን እግዚአብሔር አምላካችን ይርዳል። አሁን ከሁሉ በላይ የሚያስፈልገን ዝነኛ ሰው መሆን አይደለም፣ የተቀደሱ ሰዎች። የተቀደሱ ሊያጋጭ በህልም ያሳይ ነበር። አዎ አሳየኝ፣ አጋጨኝ፣ አሳይቶ አጋጨኝ። በትክክል ያሳየ ነው። ትክክል፣ በቃ በትክክል ቦታው ምኑ ጋር እንደሆነ ምን እንደሆነ አሳየኝ። አገር ሰላም ነው ብዬ ስሄድ መጣና ተሰቀለብኝ መኪናው። አዎ እግሬን ተሰፋው እዚህ ጋር ምናምን። በቃ እግዚአብሔር አዳነኝ። ኪዳነ ምሕረት በምን ሞክረው ነበር? በመኪና 16 ፍልሰታ ሱባኤ በመግባት ንስሐ ገብቶ እቤት ጨርሶ ጸልዮ ሲወጣ ከምን ጋር እንደማጋጨው አሳየሁት። ከምን ጋር እንደማጋጨው ጸልዮ እዛው አንድ ደቂቃ ጎንበስ ሲል ምን አይነት መኪና ከምን አይነት ፈረንጅ ጋር እንደማጋጨው አሳየሁት። እሱ በ20 እየሄደ ከፊት ለፊት ነው መጥቶ ፈረንጁ ከላይ የተሰቀለበት። ኪዳነ ምሕረት ግን አወጣችው። ተጋጨ። ልጁ ገብቶ እግሩን ተሰፋ። ምን አለ መኪናዋን የቱን አሰፋው? ግራ እግሩን። በዚህ ጋርም አለው እስካሁን የገባው አለው። አሳይታ አጋጨው። አሳይቼ አጋጨው። አንድ ስንጸልይ ሳላነቀህ ማን ይሆነ እንዴ? ሸጁ እንደዚህ ነጠላዬን ይጎትተኛል ወደኋላ። አዎ ይጎትተኛል። እዞራለሁ። ከእንደገና ይቆማል። ቲቪን ያጠፋል፣ ያበራል። አርጌን ያንገጫግጫል ስጸልይ። ግን እግዚአብሔር ታላቅ አካል ይታያል ማለት ነው። በደንብ አንዴ ቤት ውስጥ ቁጭ ብዬ ፎጣውን አንስቶ ነው እንደዚህ እያየሁት የወረወረው ፎጣውን። ግን እግዚአብሔር ከኔ ጋር ነው። በል በርታ። አንዴ ሰማዕቱን አመስግኑልኝ፣ እልል በሉልኝ። ሰይፍ ይዛል። እሱ ነው የነጠቀኝ። ማን ነው ሰይፍ የያዘው? ማን? ቅዱስ ገብርኤል። እሱ ነው ያዋረደ። አሁንም ቅዱስ ገብርኤል በሰይፍ ቆራርጠቅ። አሁን ማለት ነው ቶሎ ትሸኘናለህ። እኛ እኮ ጥላቻ ነን፣ አንተ አልገባህም። እሷ ቅዱስ አንቺ ቅድስት ወይ ተባልተሽ መጣ። እኔ አውሽ ትሸኘኛለህ። ሄዳክ ቅድስት ወይ ማለቱ ምን ችግር አለ? ቅድስት ወይ ብትል ምን ችግር አለ? እኔ እኮ ስራዬ እኮ ጥላቻ እኮ ነው። ጥላቻ። ቀድሞ መናፍቅ ነበረች፣ በሌላ እምነት ውስጥ ነበረች ያለችው። ያው እንግዲህ ባለፈው ታይታለች። አሁን ቅድስት ሆይ ስላለች ቅድስት ሆይ ስላለች ቅድስት ሆይ ለምኝልኝ ስላለች ቅድስት ትላለች እንዴ? ለምኝልኝ ትላለች እንዴ? አይሆንም። ምን አልፈልግም እኔ ተምካ ብላ ኢየሱስዬ አንተ ነህ ስትል ነው ደስ የሚለኝ ታውቃለህ። ከዛም በኋላ ከዳመናው በላይ አፈስ አረግና አውቄ ትንሽ አስተካክላ ጌታ እግዚአብሔር ይመስገን ይሉና ቻቻቻቻ ነው ይመቻል። ከዛ በኋላ ወተት ጋር እንጂ መሄድ አልፈልግም።
የፈለኩት እሱ ነው እኮ አለልህ ብሎኝ እኔ መሄድ ፈልግ ነበር አለልህ ብሎኝ ነው ሸኘኝ በእናትህ ሸኘኝ በማን ስም ልሸኝህ በማን ስም አንተ በፈለከው የፈለከው ብዬ በድንግል ማርያም ስም ልሸኝህ እሺ ሄዱ ነው የምፈልገው እኮ ትወዳታለህ ለምንድን ነው የምወዳት ተወኝ እስኪ ወደዛ ምንድን ነው የሚለኝ ወደዴት ነው አይተህ የምታውቀው አንተ እንዴ የት ነው አይተህ የምታውቀው እንዴት እወዳታለሁ ለምን ምን ችግር አለው ብትወዳት እያለች እየለመነች ይሄን ሁሉ ዘካጣት ያዳነችብኝ እሷ አይደለች እንዴ ምን አዳነችብኝ ይሄን ቆተታው ምን መጨማለቅ ነው አሁን ይታጠባሉ አሁን ጭቃ ከዛ ከዲስ ለምን ሊዚሉ በእናትህ ሸኘኝ ምን አራቶ ተነስ እንዳትጥለኝ እንጂ ዘርጠጣኝ ቅድስት ሆይ ለምኝልኝ ይበሉ እስቲ ንገራቸው ቅድስት ሆይ ለምኝልኝ ማን ሉሲፈር ነው አለው ያለኝ እኔ ልሂድ ሸኘኝ እኔ ጎራ አልፈልግም ልሂድ አይ ቅድስት ሆይ ለምኝልኝ ይበላት አንተንም ወደ ገነት ተመልስ ወደ ገነት ተመልስ ዘራውኝ በእናትህ ወደዛ ለአንተም ትለምንልሃለች እኮ ድንግል ማርያም የፍጥረት አማላጅ እኮ ናት እንደዛ ነው እንዴ ልታስመልጥ ህዝቤን ከዝሙት ልታድን መሰለካው ሸኘኝ በእናትህ ሸኘኝ እሺ አንተ እሺ ተንበርከክ በስላሴ ስም ሲኦል እንገባለን በመድኃኒዓለም ስም ሲኦል እንገባለን በድንግል ማርያም ስም ሲኦል ታስረናል ለዘላለም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል ለዘላለም በቅድስት ስላሴ ስም ሲኦል ታስረናል በቅድስት ስላሴ ሲኦል አስሬያለሁ 7 ጊዜ ጮኸው ተዘጋጅ አንተስ في بأرتاني بالعرب عطتو مني هني እኔ ልተረኩ ምን ነው እንጂ ግን ከአረባ ይሻል መጣሁም እኔ አብሬት ተወለድኩ ነኝ እኔ እሺ ተርጉም እሺ يلا شنو تبي حطيت مني على موي عشان تشتغل هناك ራሴ ላይ አረገችብኝ እዛ እንድትሰራልኝ ነው የምትለው አጃነ ሆይ انت شنو تسوي عشان تشتغل منك ما احبها منك ما تروح مكان እሷ ሴትዮዋ እንድትወደኝ እንዳትወጣ ነው ያደረገችብኝ እያለች ነው ያለ ነው እንዳትወጣ ልጅቱ እንዳትወጣ ማለት ነው አዎ እሺ ለምን እንደዚህ ታረጋለህ يقول ليش سويت لي عشان احبها تشتغل زين تشتغل طيب انا بها طيب تقول ሴትዮዋ ስለምወዳን ነው የሚላችሁ እሺ ቆይ አንተ ማን ሰይጣን አጋንተ እኔ ሰይጣን አይነትና አብሬት ወለድኩ ነኝ አብሬት ወለድክ አዎ ሰይጣን አጋንተ حطيت ما موي كلت شربت حطيته مني على صدق منها صدق هكا هي انت ما تكلم اثيوبيا كلام ما تعرف طيب متلو بوها بطبطا ያጠጣች ነው የምትለው አስበልና አውራ አንተ ደግሞ አትጩህብን እሺ ያው እርስ በርሱ ነው እንግዲህ የሚገርም እኮ ነገር ነው እና እሺ ቆይ እሷ ምን ደሞዝ እንዳትጠይቅ ነው ወይስ ስራ እንድትሰራ ብቻ ነው በለው يقول ليش عشان ما تعطي معاش ولا ليش معاش عشان تشتغل منك تشتغل طيب هي طيب هو حلو انا بيها تشتغل عندي ما تروح مكان ثاني የምትለው ጥሩ እንድሰራ ሴትዮዋ ቆንጆ ነች እኔም ጥሩ ነኝ ከቤቷ እንዳትወጣ ነው የተደረገብኝ ነው የምትለው የተደረገባ ለምን አንተ ገባህ አበሻ አይደለችም አበሻ ላይ ለምን ትገባለህ تقول ليش انت هنا ليش تسوي كذي انت مو عبشة ولا لا انا بالسعودية عرب ابيها تشتغل عندي ابها عشان اشتغل اعطيتها فيزا تجي عندي የምትለው ቪዛ ሰጣታለች ተመልሳ እንድትመጣልኝ ነው የምትለው ሚላዩ የተመተትከው በምንድን ነው يقول حق شنو حطيتلش شدي حق فلوس ولا لا هو مسلم عشان تشتغل عندي احبها ما تروح مكان ثاني ابيها عندي تشتغل من زمان كل يوم ሁልጊዜም እንድትሰራ ከቤቷ እንዳትወጣ ነው የተደረገባት በምንድን ነው የተመተትከው በምን حق شنو
وش عندها ما اروح مكان ثاني مو بالفلوس لا ابيها من ماي اصفر حطيت ماي خلت حطيت الدهن مني على راسها عشان ما في تروح مكان ثاني ما تروح دمها ولا كل تشتغل بالكويت بس ما تروح مكان ثاني حطيت مويه داخل دواء ايه دواء وشو ما تعرف شربت ولا بس راس انا اقول شنو هذا اشربي هذا الدواء انا قلت لها راسي اورني بعدين حطيتني ماي بعدين تقول هذا اشربي هذا زين طيب بعدين حطيت على راسي ماي سمسم دهن ما اعرف شنو بعدين حطيت هذا هار ماي نفس هار فلفل هار تعرفين فلفل هار هذا راحت تدها الحمام حطيته بالكدي بس شويه مو يعني واجد يخليني لا شويه بس تناس طبعا راسي አወርኒ በውሃ ቢጫ ነገር በጥብጣ ራሴ ላይ ያደረገችብኝ ራሴን አመመኝ ስላት ጠጭ አለች ጠጣሁት በደንብ እንድሰራላት ነው እና አሁንም ኮይት ውስጥ ተመልሳ እንድትሄድ ነው የተደረገብኝ የሚለው ሰይጣን አጋንንት ነው እንት ሰይጣን ወላ አጋንንት ሰይጣን ስንት አመት ነው ቸምሰና 30 ሰና ነው 3 አመት ተኩል አሁን ተዳላት ደማንተስ እኔ መታት ያዳለሁ እሺ ተመርከክ ባሏን ጥራልና ዘጋነው ባሏን ዘጋነው እሱ ነው እዚህ ያመጣን በቅባ ቅዱስ ዳምታ የሚባል ዘጋነው ሽቋጥ ነው ሁላችሁ አብላውጣ አተ አቤት ስማ አቤት ተጣቋር አቤት አዎ ሄዳለህ አዎ እሄዳለሁ በቃኝ ተመርከክ በቃኝ እሺ ና አንድ ጋር ባልና ሚስት ስንት አመት ነው ከያዝከው ከተወለደ በ8 አመቱ ነው ያዝኩት አንተ ስንት አመት መተታውን የገባሁት ሰርታ እንዳበላውን የገባሁት ሀገር ነው መተት ክፍለ ሀገር ደረ የሚባል ጎበዝ ነች ሰው ኮይት አመት 2 አመት ሰርታ ቡሁን ተደረገባት ያለውን ብር ከጇ ላይ በተን ነው ረጫ ነው እኮ አንተ ብሩ አጠፋ ነው ለምን አጠፋ በቃ አጠፋ ነው ስራችን ነው ምን ያ ስንት ብር አጠፋች አጠፋ ነው የላከችው ወደ 20 ሺህ ብር አጠፋ ነው አጠፋ ለምን የልጅየውን ማጠፋ ነው አጠፋ ነው የልጅየውንም ሀብቱን ብትንትን ተልጅነት ጀምሮ ያጠራቀመውን ሀብት ብትን አደረገ ጎበዝ ነው ልጅየው ያገኛል ያፈራል ተጫወትንበት በመድኃኒት ተጫወታችሁ እግሩን እያሰረ ጭውት ተዘጋጃችሁ ተመርከክ አብላውጣ ሁሉም ተዘጋጅ አድር ተዘጋጅ እሺ በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም ሲሆን እንገባለን ቶሎ ሰባት እጩ ነው አማት የሚበሳም በአረብ የተመተተ ስለሆነ ቋንቋውም አረበኛ ነው ማን ነው ስምሽ ሀቢባ እሺ በርቺ ምን ታየሽ አሁን ብዙ ሰው አለ እኔ እዛ አልመጣሁም ግን ማን እንዳመጣኝ አላውቅም የሆነ ህመም ግን ይሰማኛል ስመጥ በፊት ማለት ነው ልቤን ድክም ይለኛል ግን ልቤን ሲደክመኝ የሆነ ሰው እያለ እዛ ጋር ይወስዱኛል እዛ ጋር ስሄድ አላውቅም እና አረብ ትኖሪ ነበር ኩዌት ነበር የምኖረውና ሴትዮቱ በጣም ነው የምትወደኝ እና እኔ ወድሻለሁ እያለ ታወራስ ትነግረኛለች ሴትዮዋ ማለት ነው አረቧ አዎ እና አረንጓዴ ውሃ አይነት በከረሉ ነገር ይመጣል ይሄ ምንድነው ብዬስጠይቃት መድኃኒት ነው ትለኛለች እና አመመኝ ባልኳ ቁጥር የሆነ ያን እንደ ባልቃ ትሰጠኛለች እና አንድ ጊዜ የሆነ ተኝቼ በህልሜም ይመስለኛል አላውቀውም የሆነ ውሃ ትሰጠኝና ስጠጣ እዚህ ጋር አርጊበትም ጥሩ ነው ለራስ ስትለኝ እዚህ ጋር ሳርገው እንደ በርበሬ ነው ያቃጠለኝ እና እጄ ሽንት ቤት ውስጥ ነው ውሃ ያፈሰስኩበትኝ እና ያው በጣም ሳያቃጥለኝ ትንሽ ይሻለኛል ከዛን እንደ አመመኝ መጣሁ ኢትዮጵያ ማለት ነው ወደዚህ መጣ እንዴትም ትፈልጋለች እንዴት መጭ ብላኛለች ምን መጥታብሻለች እኮ እንዳትወጪ ከዛ ከቤቱ እሷ የሰጠችሽ መተት ነው ውሃው ነው አዎ ምን አርጋት ነው እኮ በደንብ ነው የምሰራላት ያለችኝ ሁሉ ሰራለሁኝ ለምንድን ነው ያደረገችብኝ እንዳትወጪ ነው ከዛ ከቤቷ እንዳትወጪ ባልሄድስ ቢቀርብኝ እዚሁ ሀገርሽ ይሻለሻል እሺ አመሰግናለሁ ማለት ጭንቅላትሽን ያዘችሽ እሺ ዋላዛ ደግሞ ፈዘሽ እንዳትቀር እሺ አልሄድም ሁለተኛ አመሰግናለሁ ሁለተኛ አልሄድም በቃ እዚህ አሁን ሰውነትሽ እንዴት ነው ለቆሻል አሁን ደህና ነኝ ራሴ ነበር መጀመሪያ የሚሰማኝ ማለት ሰው እንደዋራ ወደዚህ እንዴት ማን አመጣሽ እኔ እዛ አልመጣሁም እዛ ጋር ነበርኩ ዝማ እንዳመጣኝ አላውቅም አሁን በአረበኛ እየተናገረ ነው መንፈሱ የወጣው እኔ አዎ አሁን
አሁን መተቱ ተፈቷል። እንግዲህ ወዲህ ከሄድሽ ደግሞ የበለጠ ያሰረችሽ እንዳትነቃነቂ ነው የምታረገሽ። እኔም ኮይት ነበርኩ 2 ዓመት ከመንፈቅ ሰርቼ ስመጣ ገንዘቤ ምንም የለም። ልክ ሐምሌ 7 ቀን ወደ ሳውዲ አረቢያ ሄድኩኝ። ተመልሼ ሄድኩ። በ5 ወሬ በቃ እዛ እንዴት ልስራ እየተጨናነኩ ምናምን። ከዛን ሴትዮዋ ምን አደለችኝ? ሙስሊም ልትሆኝ ነው አለችኝ። ለምን ነው ሙስሊም የምሆነው ስላት አንቺ ራስሽ ሙስሊም አድርጊኝ ብለሽኛል ስትለኝ እኔ አላልኩሽም ስላት ስለካ መንፈሴ ነው ላይ መንፈስ ነው ሙስሊም አድርጊኝ አለው። አዎ ከዛን ሙስሊም መሆን አለብሽ ስላልሆንም ትኬቴን ቁረጭልኝ ወደ ሀገር እገባለሁ ስላት በራስሽ ደሞዝ ነው አለችኝ። ይሁን ችግር የለም የ4 ወር ደሞዜ እንደገና አባትሽ ታሟል ስባል ለሱ ልኬ የ1 ወር ደሞዝ ነበረችኝ። በዛች በ1 ወር ደሞዝ ትኬቴን ቆርጬ ሀገሬ መጣሁ። ይመስገነው ያው በመጣው ወሬ ለቀቀኝ እና እንዳትጂ ኪዳነ ምሕረት የሰራውትን ትባርክልኝ እኔ ተመልሼ ወደ አረብ ሀገር ማለም በርቱ አትሄዱ አትሄጂ። ማንም ዘይነባ ማንም ሀቢባ ነኝ። ሀቢባ ሰይድ ሀቢባ ሰይድ እበርች ሀቢባ ሰይድ ወይ ሀቢባ ሰይድ ማለበል አይዞ ብቻዬን ብዬ ነበር። አባት አለኝ። በቃ ተይ እንግዲህ እስከ መጨረሻው እታገላለሁ። አባቴ አይዞ እንዴ ማነው ስም? ቀሲስ ማርልኝ ሌው። ቀሲስ ማርልኝ ሌው። አዎ እሺ በል በርታ። ያው እንግዲህ እሺ ይሄ ትልቅ ነገር ነውና እሺ። ብዙዎቹ አገልጋዮች በዚህ በክፉ መንፈስም ተይዘው እንደይሽሎከለካሉ ከነጥቃታቸው ይኖራሉ። ግን የበለጠ ደግሞ ይሄን ጠላት ለመጣል እንደዚህ እንደው እንትን ሳትል ከጠላት አቅምና ጉልበት በላይ ያንተ መዳም ፍላጎት እዚህ መድረሱ ነው አስደሳችሁ። አዎ ዛሬ እግዚአብሔር መቼም እንግዲህ በእርሶ ላይ የሚያደረ ጸጋ የእግዚአብሔር መንፈስ የቅዱስ ሚካኤል ኃይል እዚህ እንድመጣ ያደለኝና የጋበዘኝ በሁለቱ ወንድሞች አማካኝነት ነው። ምክንያቱም ሌትም ቀንም ሳለቅስና ስወድቅ ያዩ የነበረና እነ መምህር ሃይማኖት እና እንዲሁ መምህር አሸናፊ እነሱ ዛሬ ወደዚህ ይዘው እንዲመጡ ሌትም ቀንም ትናንትና ጠብቀው አዋሉኝ። ዛሬ በሌሊት ወደ 10 ሰዓት አካባቢ ቀሰቀሱኝ። እዚህ ለቅዳሴ እንድደርስ አደረጉኝ። ለዚህ ክብር በቃሁኝ። እግዚአብሔር ይችን የዛሬቱን ቀን ለዘላለም ይባርክልኝ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንድ ሼፕ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባቸውን ሴት አብራህ ከአንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስት ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለጸበለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው።
ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ ብቻ ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ ትዕቢትን አወጣ ይላሉ አባቶች ሲናገሩ። ሰይጣን ግን ተደብቆ መጥቶ ጥያቄ አቀረበ። ይሄን አትብሉ የተባላችሁት ለምን እንደሆነ ታውቂያለሽን ብሎ ጥያቄ አቀረበ። ስለዚህ ሰይጣን አሁንም በሚታየው በሴት ልጅ መቀመጫ ላይ፣ በወንድ ልጅ ደረት ላይ በሚያበሩ በሚያበጨልጩ፣ በገንዘቡ፣ በመኪናው፣ በሚያማምሩ ነገሮች ላይ ተቀምጦ ይሄን ነገር አየኸው፣ ይሄን ነገር ብትይዘው ምን ይመስልሃል ይላል። ምንም ችግር የለውም አሪፍ ነው ስትሉ ጊዜ ይሄን ነገር ለማግኘት ግን ይሄን ማግኘት አለብህ፣ ይሄን ማድረግ አለብህ ብሎ ምን መስዋዕት እንደምታቀርብ ያሳያል። ስለዚህ የሰው ልጅ ክፉ አይደለም። ያ ማለት እኮ ክፉ ነው ካልን እኮ ሰው ውይ ሰውን ማመን ቀብሮ ነው እያልን ሰውን የምናማርር ከሆነ እግዚአብሔር እንከን አለበት ማለት ነው። እግዚአብሔር ሲፈጥረን እንከን አለበት ማለት ነው። ክፉ አድርጎ ነው የፈጠረን ማለት ነው። ከሰይጣን የባሰ ለሰይጣን ተንኮል የምናስተምር አድርገን ራሳችን የምንመለከት ከሆነ እግዚአብሔር ችግር አለበት ማለት ነው። እንደዚህ መሆን የለበትም። እግዚአብሔር ምንም አይነት እንከን የለበትም። ንጹህ አድርጎ ነው የፈጠረን። ግን ከነጻ ፈቃድ ጋር አብሮ ስለሰጠን በነጻ ፈቃዳችን ተጠቅመን ወደቅን። በአንድ በኩል ደግሞ ዲያብሎስ እንድንወድቅ ምክንያት ነጻ ፈቃዳችንን ኪድናፕ፣ ይሄ ማገትን የሚባለው አገተብንና ባህሪ ያደረገን። ነጻ ፈቃዳችንን አግቶ የሱ ተጠቂዎች አደረገን። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ ተብሎ የዕዳ ደብዳቤ ተጽፎብን ነበረ። ክርስቶስ በዮርዳኖስ ሲጠመቅ ዕዳ ደብዳቤው ተሰረዘ የተባለው እኮ ለዚህ ነው። ባሪያ አደረጋቸው። ስለዚህ ባካችሁን ይሄ የእናቴ አባቴ ከራማ ነው ከቅድመ አያቴ የመጣ ነው ተብሎ ሲነገራችሁ አዎ እሺ ብሎ ማዳመጥ፣ ከዛ ቡና ፍሩ ሲባል እሺ፣ ይሄን አድርጉ ሲባል እሺ ብሎ መታዘዝ የእድሜ ልክ ዋጋ መክፈል። ይሄው ልጆቻቸው ላይ ሁሉ መጥቶ የእድሜ ልክ ዋጋ ከፈሉ። በነዛ በምንትያ ወንዶች ልጆቻቸው በጣም ብዙ ደናግላን ሴቶች ድንግል ናቸው ፈረሰ። በዛ ሰፈር ውስጥ ያሉ ሴቶች ፈጀናቸው አለ ልጁ ሲናገር እየሳቀ። እኔ ያልተገናኘኋት ሴት የለችም ሰፈር ውስጥ አለ። ሁለቴ ሶስቴ እየሄድኩኝ እንደፈለግኩ ነው ማገኛቸው አለ። ግንባሬን እንደዚህ እርከን ካረኩት በቃ ኮስተር ካልኩኝ ትመጣለች። መታ ልጥፍ ነው የምትለው ደረት ይላል። መንፈስ ነው የሚስባት። ያያታል፣ በቁጣም ያያታል፣ በዝሙት አይንም ያያታል። ሄዳ ደረቱ ላይ ልጥፍ ነው በቃ። ምን ታርግ ወድ አይደለም። ከዛ የኔ ጀግና ትለዋለች። ሽፍቶች በየጫካ ውስጥ ሽፍቶች ሲሸፍቱ ከመንደር ወጥተው ሲሸፍቱ በአንድም በፖለቲካ ጉዳይም ነው የሚሸፍቱት፣ በአንድ በኩል ደግሞ ጥይት እንዳይመታቸው እላቸው ላይ ጥይት መከላከያ ምናምን ክታብ ምናምን ተደርጎ ኮተታ ተደርጎ ነው የሚሄዱት። ይሄን መንፈስ ተሸክመው ደግሞ ሌሊት መጥተው ሴተኛ ዳሪ ጋር ወይም አንዲት ሴት ባል ያላት ሴት ቆንጆ ሴት ከሆነች ባሏን ወደዛ ብሎ ወይ ገሎ የሰው ሚስት ይቀማል። ከዛ በኋላስ የኔ ጀግና ትለዋለች። ለምን ተይዛኗ በዛ መንፈስ። ይሄም እንደዛ ነው የሚሆነው። በቃ የትኛውን ቦታ ላይ ብትሄዱ አብዛኛው መንፈስ የሚወራረሰው በቡዳ መንፈስና በዝሙት መንፈስ ነው። በቃ በመተያየት እስቲ ቲክቶክ ላይ ጀበና እዚህ ላይ አስቀምጣ ስደንስ ካየ አንዱ በቃ ትሬንድ ይሆናል። ያም ይከተለዋል። የሆነ ድስት ላይ ተቀምጣ ጉራን እንደዚህ አድርጋ የሆነ ምናምን ስትሰራ ካየ ያም ይቀባበለዋል። አለባበስ ላይ ይቀባበለዋል። ሊፕስቲክ ላይ ይቀባበለዋል። ቅንድብ ላይ ሁሉም መቀባበል ነው። ለምን? በቡዳ ተበላልቷል። እርስ በርስ ተበላልቷል። ራዕየ ዮሐንስ ምዕራፍ 13 ላይ የሚናገረው ይሄ ነው። ለመንፈሱ ምስል አለው፣ ለአውሬው ምስል አለው፣ ለምስሉም ደግሞ ትንፋሽ አለው ያለው ይሄ ነው። አውሬው የተባለው ያ የሚባለው ነው። እንግዲህ እናንተ የምታውቁት አውሬ አይደለም። በባህሪው አውሬ የሆነው የዚህ ዘመን ኤቲስትነት፣ ፓጋንነት፣ ልቅነት፣ ግዴለሽነት ማለት ነው። እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። ይህንን ቤተሰብ የማረ አምላክ የሁላችንን ቤት ደግሞ ይማርልን። ወጥተው ነበረ ተመልሰዋል። ግን ደግሞ መጥተው ነበረ ወጡ ጠፉ ከመባል ያድነን። ሌላ ምንም ልል አልችልም። ሰላም ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልበሰኝ ነጩን ልብስ
እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ